በሀብሮ ወረዳ የአንድ ቀን ጀንበር የችግኝ ተከላ መርሃ ግብር ተካሂዷል። በሰሜን ወሎ ዞን በሀብሮ ወረዳ በሀገር አቀፍ ደረጃ በአንድ ቀን ጀንበር 600 ሚሊዮን ችግኝ ለመትከል የተያዘውን እቅድ ለማሳካት በወረዳ ደረጃ በ016 አብዮት ፍሬ ቀበሌ የወረዳ አመራሮች፣ የጸጥታ አካላትና ሁሉም የመንግስት ሰራተኞች በተገኙበት የአንድ ቀን ጀንበር የችግኝ ተከላ መርሃ ግብር ተካሂዷል። የሀብሮ ወረዳ አስተዳደር አቶ ሁሴን መሐመድ በመርሃ ግብሩ ላይ በመገኘት እንደ ሀገር የተሰጠውን እቅድ ለማሳካት በወረዳችን በሁሉም ቀበሌዎች 1.6 ሚሊዮን ችግኝ ለመትከል በማቀድ እቅዱን ለማሳካት በዛሬው ዕለት በ016 ቀበሌ ላይ በመገኘት የአንድ ቀን ጀንበር የችግኝ ተከላ መርሃ ግብር መካሄዱን ገልጸው በችግኝ ተከላ መርሃ ግብሩ ላይ ለተሳተፉት የ016 ቀበሌ ነዋሪዎች፣ የወረዳ አመራሮች፣ የጸጥታ አካላትና የመንግስት ሰራተኞች ምስጋና አቅርበዋል። ዋና አስተዳዳሪው አያይዘው እንዳሉት እንደ ወረዳ ይህ የችግኝ ተከላ መርሃ ግብር የተካሄደበት ዋናው ምክንያት የወረዳው ህዝብ ለልማት ያለውን አስተዋጽኦ ትኩረት እንዲስብና በመጪው ዓመት ያለውን የመልካም አስተዳደርና የልማት እቅዳችንን ለማሳካት ህብረተሰባችን ከወዲሁ ይበልጥ ለማነቃቃት በተለይም ደግሞ ይህ የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን ለማሳደግ ተፈጥሯዊ የአየር መዛባትን በማስተካከል ምቹ አካባቢን ለመፍጠር ያስችለን ዘንድ ታሳቢ ያደረገ ነው ብለዋል። እንግዲህ ዛሬ በአብዮት ፍሬ ቀበሌ የአብዮት ፍሬ ትምህርት ቤት የአረንጓዴ አሻራ የአንድ ቀን ጀንበር መርሃ ግብር እያካሄድን ነው ያለነው። በዚህ ቀበሌ ላይ ካሁን በፊት የክረምት የችግኝ ተከላ ፕሮግራም አስጀምረናል። ዛሬ ላይ ደግሞ በአንድ ቀን ጀንበር የሚተከለው እንደ ሀገር የ600 ሚሊዮን በአንድ ቀን ጀንበር የመትከል መርሃ ግብርን በወረዳችን ፕሮግራም እያካሄድን ያለነው። በሁሉም ቀበሌዎች ዛሬ ላይ በርካታ 1.6 ሚሊዮን በላይ ችግኝ ለመትከል በዚህ በአንድ ቀን ጀንበር እቅድ ይዘን ነው እየሰራን ያለነው። እንግዲህ ከዚህ ተነስተን ይህን መርሃ ግብር ስናካሄድ አንደኛ እንደ ወረዳ የህዝቡን አመለካከት ለልማት ያለውን አስተዋጽኦ ትኩረት እንዲስብ ለማድረግ በዚህ ዓመትም በርካታ በልማትም በመልካም አስተዳደርም በርካታ እቅዶች ተሰጥተውናል። የዓመቱ መጀመሪያም ከመሆኑ ጋር ተያይዞ ይበልጥ ለማነቃቃት ታሳቢ ያደረገና በተለይ የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን ለማሳደግ የተፈጥሮ አየር ሚዛን መዛባትን ለማስተካከል አካባቢያችንን ንጹህ ለህዝቦቿ ለነዋሪዎቿ ተስማሚ የሆነ አካባቢ ለመፍጠር ታሳቢ ያደረገ ነውና ይህንን አጠናክረን ዓመቱንም በርካታ እቅዶች አሉን። በሰብል ልማት አጠቃላይ በግብርና ዘርፉ በትምህርት በጤና መልካም ማስተዳደር ስራዎችን በዚህ ልክ የምንሰራበት ዓመት ነው። በተሳካ ሁኔታ የዛሬውን ፕሮግራም አካሂደናል ማለት እችላለሁ። ለዚህም ምስጋና የምናቀርብላቸው የህብረተሰብ ክፍሎች አሉ። የመጀመሪያው የአብዮት ፍሬ ቀበሌ አጠቃላይ ማህበረሰቡ ለልማቱ ግንባር ቀደም ሆኖ በጸጥታውም በልማቱም ግንባር ቀደም ነው። እስካሁን ምንም የጸጥታ ችግር ያላጋጠመው ቀበሌ ነውና ለቀበሌ መዋቅሩም አጠቃላይ ለህብረተሰቡ ለአስተዳደር ምክር ቤቱ ስም ምስጋና ማቅረብ እንፈልጋለሁ። ከዛ ውጭ እዚሁ ይሄንን ፕሮግራም ለማሳካት የጸጥታ ኃይላችን የወረዳ አመራሩ የመንግስት ሰራተኛው አብሮ ተሳታፊ ነበረ። ይሄን መርሃ ግብር ለማለት እንደ አስተዳደር ምክር ቤቱ ሁሉንም አካላት እዚህ ፕሮግራም ላይ የተሳተፉ አካላትን ምስጋና ማቅረብ ፈልጋለሁ። አብዮት ፍሬ ቀበሌ ዋና አስተዳደር የሆኑት አቶ ሰይድ ጌትነት እንደገለጹት ቀበሌያችን ከጸጥታ መዋቅሩ ጋር በመተባበር እስካሁን ድረስ የሰላም ቀጠና በመሆኑ በየዘርፉ ተግባሮችን በቅንጅት ከማከናወን ባሻገር የአንድ ቀን ውሎ የችግኝ ተከላ መርሃ ግብር ተካሂዷል ብለዋል። ዛሬ የአረንጓዴ አሻራ የአንድ ቀን ውሎ ተከላ እያካሄድን ነው። ያው እስከዛሬ ድረስ እኛ ቀበሌያችን ሰላምና ልማት የሚያለማ ማህበረሰብ ነው ያለን። እስካሁን ድረስ የጸጥታም ችግር የለብንም። ከወረዳ አመራሮች ከጸጥታ መዋቅሩ ጋር በመተባበር ሰላማችንን እያረጋገጥን ያለበት ሁኔታ ነው። ባለፈውም አረንጓዴ አሻራ እንደዚሁ አስኪደናል። አሁንም የአረንጓዴ አሻራ የአንድ ቀን ውሎ እያስከርን ያለነው አካባቢያችን ከጸጥታ መዋቅሩ ጋር በመተባበር አካባቢያችንና ቀበሌያችን ሰላም በመሆኑ
ይሄው ማህበረሰቡንም በቅንጅት አብረን የአረንጓዴ አሻራ ተከላ እናስኬዳለን። ሁሉንም በግብርና፣ በትምህርት፣ በጤና በተለያየ ተግባር እስካሁን ድረስ እንደኛ ቀበሌ አመራሩም ተቀናይቶ እየሰራ ቢሮ እየገባ እየሰራ ያለበት ሁኔታ ነው ያለው። ከወረዳ አመራር መልእክት የሚደርሰንንም እሱንም በቅንጅት እየሰራን ያለበት ሁኔታ ነው ያለው። የአረንጓዴ አሻራችንንም ሌት ቀን ማህበረሰባችን ጋር በመቀናጀት ደፋ ቀና እያልን እየሰራን ያለበት ሁኔታ ነው ያለው። የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸ ሲሳይ እንደገለጹት የዘንድሮ የአረንጓዴ አሻራ መርሃ ግብር የተሳካ ለማድረግና ቀጣይነት እንዲኖረው በርካታ ቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ገልጸው እንደ ወረዳ የደን ሽፋናችንን ከፍ ለማድረግ በአንድ ቀን ጀንበር 1.6 ሚሊዮን ችግኝ ለመትከል አቅደን በሁሉም ቀበሌዎች ባሉ ተፋሰሶች የችግኝ መትከል ስራው እየተከናወነ መሆኑን ጨምረው ገልጸዋል። ኃላፊዋ አያይዘው እንዳሉት እስካሁን ድረስ በለማ ወድን ማህበረሰባችን በርካታ ዘርፈ ብዙ ተግባራት በማከናወን የስራ ዕድል በመፍጠር የአካባቢው ማህበረሰብ በኢኮኖሚ ተጠቃሚ እንዲሆን አድርጎታል ብለዋል። እንግዲህ ዛሬ የምናካሂደው የአረንጓዴ አሻራ በዓል ነው የምናካሂደው። እንግዲህ የዘንድሮ የአረንጓዴ አሻራ መሪ ቃል የምትተክል ሀገር የሚያስቀጥል ትውልድ በሚል መርህ ነው። ስለዚህ በዛሬው ዕለት ያው የምናካሂደው የአረንጓዴ አሻራውን በ036 ቀበሌ አብዮት ፍሬ ላይ ነው የምናካሂደው። እንግዲህ አረንጓዴ አሻራ በየአመቱ እየሰራን የመጣ ነው። እንግዲህ በየአመቱ የሰራናቸው በተለይ የተከልናቸው ችግኞች የመጽደቅ እንትናቸው ከ85% በላይ እየተመዘኑ የመጡበት ሁኔታ ነው ያለው። እንግዲህ የዘንድሮውንም ለማስቀጠል እንደ ወረዳችን በርካታ የቅድመ ዝግጅት ስራዎችን የሰራ ነው። ይህም የደን ችግኞችን በ4 ችግኝ ጣቢያና በግል ወደ 7.18 ሚሊዮን ችግኝ አዘጋጅተናል። የፍራፍሬ ችግኝ በተመሳሳይ ወደ 400 ሺህ የሚጠጋ የቆላ ፍራፍሬ ችግኞችን አዘጋጅተናል ማለት ነው። ይህን መሰረት አድርገን እንግዲህ የአረንጓዴ አሻራውን ስርዓት ለማካሄድ እንግዲህ በ11 ተፋሰሶች በተለይ በአንድ ቀን ጀምር 1.6 ሚሊዮን ችግኝ ለመትከል አስበን ነው በሁሉም ቀበሌዎቻችን በዛሬው ዕለት እየተካሄደ ያለው። እንግዲህ አረንጓዴ አሻራ ስንተክል በተመረጡ ተፋሰሶች የደን ብቻ ሳይሆን የፍራፍሬም አያይዘን ነው የምንተክለው። እንግዲህ የፍራፍሬ ወደፊት ሁሉም ተፋሰሶቻችን ፍራፍሬ ያለባቸው በደን የተከበረ የሀብት ምንጭ የሆኑ ደኖች እንዲሆኑ ነው እየሰራን ያለ ነው። እንግዲህ በዛሬው ዕለት የሚሳተፈው አጠቃላይ የመንግስት ሰራተኛው በወረዳ ደረጃ ያለው አጠቃላይ አመራሩ እንዲሁም በሁሉም ቀበሌ የሚገኘው ማህበረሰብ ባለሙያ የሚሳተፍበት ሁኔታ ነው ያለው። በዛሬው ዕለትም በጥሩ ሁኔታ እየተካሄደና ችግኙም በየቀበሌው ቀድሞ ዝግጅት ተደርጎ ቀርቦ የጉድጓድ ዝግጅቱ ተካሂዶ እየተካሄደበት ሁኔታ ነው ያለውና በዚህ እንግዲህ ተሳትፎ ላይ ሁሉም አካል ርብርብ እያደረገበት ነው የሚገኘው። እንግዲህ እስካሁን ስንሰራቸው የነበሩ ደኖችም የፍራፍሬ እንትኖችም በተለይ እንደ ወረዳችን ወደ 243 ተፋሰሶች አሉ። ከዚህ ውስጥ 188ቶቹ ወደ ተጠቃሚነት ደርሰው ማህበረሰቡ ከደኑ የሚገኘውን ሀብት እየተጠቀመበት ራሱ እየጠበቀ እየከለለ ከደኑ ላይ የሚገኘውን የማርለብ በንብ እርባታ አጭሮ በመመገብ አጣና በመሸጥ በተለያዩ ነገሮች በርካታ የስራ ዕድል የፈጠረና የአካባቢው ማህበረሰብ እየተጠቀመ ያለበት ሁኔታ ስላለ እንግዲህ ዘንድሮ የደን ሽፋናችንን በተሻለ መጠን ከፍ ለማድረግ በርካታ ቅድመ ዝግጅት አድርገን ዛሬ ወደ ስራ የገባንበት ስለሆነ እንግዲህ ለዚህ ለተሳተፉ አጠቃላይ ማህበረሰቡ፣ ባለሙያው፣ አመራሩ እንደ ሀብሮ ወረዳ ግብርና ጽሕፈት ቤት ስም ታላቅ አክብሮት አለኝ። አመሰግናለሁ።